የካርድ የአምስት ብር ካርድ መመለሻ አጥተሽ ብድር ስትጠይቂ ብድር የሚሰጥሽ እንኳን የለም። ታንቀሽ ሙጪ እነግርሻለሁ ከፈለግሽ። ትላንትና 100 ሺህ 50 ሺህ ሲያጡ ሲቸገሩ ሲታመሙ ያ ሁሉ ነገሮችን አድርገሽላ መመለሻ አንድ ብር የሚሰጥሽ የለም። ለራስሽ ያለሽው ራስሽ ነሽ። ገባሽ? ራስሽ ነሽ ስትኖሪ። የስራ ቦታ ጓደኛዬ አገር ገብታ ማለት ነው። ወላሂ ነው የምላችሁ። ይሄ ካርድ ብር አጣ እዛ ሀገር ካለ ሰው ነው የምጠብቀውና በጣም ነው የሚያስጠላው። በተለይ ደግሞ አጣችሁ ተቸግራችሁ ተመልሳችሁ ስደት ለመውጣት እንኳ የሚያግዛችሁ ሰው አታገኙ። ወላሂ እሷ አረቦቿን ለምና ነው እንደገና ተመልሳ የመጣችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቻናሌ ቤተሰቦች እንዴት ናችሁ? ሰላም ሰላም ብያለሁ። ውድ ሀገሬ ልጆች እንግዲህ ከፊት እንዳስገባሁላችሁ ቪዲዮ ለምን አንነጋገርበትም? ይቺ ልጅ የተናገረችው ውሸቷን ነው ወይስ እውነት ነው? እኔ እንደኔ ወላሂ እውነቷን ነው። ኢትዮጵያ ስትገቡ ኢትዮጵያ ስንገባ ልበል እንጂ እኔም አንዷ ነኝ። ኢትዮጵያ ስንገባ ማለት ነው ወላሂ ነው የምላችሁ ለካርድ መግዣ አጥተን ለካርድ ቢቸግረን ማለት ነው እዛ ያለ ሰው ማንም ዘወር ብሎ አያቸውም። እንደው ወይ እዛ ሀገር የቆየ በቃ ጓደኛ ምናምን የካርድ ሊሞላላችሁ ይችላል። ነገር ግን እዛ እንደዚህ ለቤተሰብ ላክስት ላጎት እያላችሁ የምትልኩለት ማንም ዘወር ብሎ አያቸውም ከቸገራችሁ ማለት ነው። ሲኖራችሁ ግን ህዝብ ይከባችኋል። ሲኖራችሁ ዙሪያችሁን ሰው አለ። ከሌላችሁ ግን የላችሁም። እዛ ሀገር ሆናችሁ ጊዜያችሁን የምታባክኑ ስራ እያማረጣችሁ ወላሂ ይቆጫችኋል በኋላ። እዛ ሀገር ላይ ሆናችሁ ወላሂ ነው የምላችሁ እንደው ሰዓቷ ራሱ ጊዜ በቃ ለእናንተ ዋጋ ሊኖራት ይገባል። እኔ እውነት ነው የምላችሁ ያሳለፍኩት ጊዜ አሁን ላይ ይቆጨኛል። ለምን ሰራ አድርገን ለመለወጥ ነው የመጣ ነው? ለምን አላማችን እንረሳለን? እውነት ነው የምላችሁ እዛ ሀገር ከመጣን በኋላ ሀፋዛ ቅየራ እንገባም፣ አሮጊት አለ ልጆች አሉ እያልን ስራ ከማማረጥ ሰራ አድርገን የሰራነውንም ብር ደግሞ በአግባቡ መያዝ አለብን። ሀገር ስንገባ ማንም ዘወር ብሎ የሚያየን የለምና ማለት ነው። በተለይ ቤተሰብ ራሱ ወላሂ ሲኖራችሁ ነው የሚወዳችሁ። ሀገር ስትገቡ ማንም አይፈልጋችሁም። ማንም የእውነት ነው የምላችሁ። ካርድ መግዣ ብታጡ ማንም አያቀምሳችሁ። ወደ አረብ ሀገር መመለሻ ብር ብታጡ ወላሂ ማንም አያቀምሳችሁ። ስለዚህ ራሳችሁን ጠብቁ። የእውነት ነው የምላችሁ። እኛ ደግሞ እዛ ሀገር ኖረን ስንገባ ሲቸግረን በቃ ተቸግሮ መኖር አንችልም። መልሰን ወደ አንዱ ሀገር ብር ብሎ መውጣት ነው የምንፈልገው። ነገር ግን እንደዛም ለማድረግ ገንዘብ ያስፈልጋል። ትንሽ እንኳ ቢሆን ለእናንተ አሁን ላይ ትንሽ የምትባለዋ ብር በኋላ ዋጋ አላት። እና በጣም አንዲት ልጅ ስትናገር ሰምቼ በጣም ነው የእውነት ከልቧ እውነተኛ ምክር ነው። እና አባካችሁ እንጠንቀቅላለኝ። አብረን ቪዲዮ እናዳምጣ። ዛሬ ላይ የምታርከፍክፊባቸው ሰዎች ገንዘብሽን ነገ የካርድ አይሞሉልሽም። ሲጀመር አያውቁሽም። ሲኖርሽ ነው ማንም የሚወድሽ። ማንም ይሁን እዚህች ምድር ላይ ነው እንደው ቤተሰብ ሲኖርሽ ነው። ኢትዮጵያ ሄደሽ ራሱ ባንክሽ ላይ ያለውን እስከምትጨርሽ ነው እያዳሜ ከአንቺ ስር የሚሮጠው። ከዛ ውጪ ማለት ነው እንደው ሰርተሽ ቢወጥሽ ነው የሚሉሽ። ሰርተሽ ቢ ነው። ከዛ በተረፈ ለራስሽ ያለሽው ራስሽ ነሽ። ለራስሽ የምትሆኚ ከሆነ ሁኚ፣ ካለበለዚያ ግን ማለት ነው እንደ ጨው ነው ድንጋይ ተብለሽ የምትጣዩ። እንግዲህ ውዶቼ እንደሰማችሁት ነው። ወላሂ ሀገር ገብተው የመጡ ልጆችን ጠይቁ። እውነት ነው የምላችሁ። ለትንሽ ጊዜ በቃ አብረዋችሁ አይዞሽ ምናምን ይከቧችኋል ሀገር ስትገቡ ማለት ነው። ግን ከትንሽ ጊዜ በኋላ ብራችሁ ሲያልቅ ግን ማንም ካጠገባችሁ የለም። እነሱ ወደ ስራቸው ይሄዳሉ። እናንተ ግን ስራ የላችሁም፣ ብር የላችሁም በቃ። እና ያ ከመሆኑ በፊት የእውነት እንጠንቀቅ። በተለይ ደግሞ አረብ ቤት የምትሰሩ ልጆች ዋይፋይ ካላችሁ ዩቲዩብ ቻናል ክፈቱ። ኢትዮጵያ ስትገቡም የሆነ ነገር እየቀረጻችሁ ትለቁበታላችሁ። ገቢ የምታገኙበት ነገር ሊኖራችሁ ግዴታ ነው። ኢትዮጵያ ስንገባ ወጭ ነው እንጂ ገቢ የለንም። ስለዚህ አሁን አረብ ቤት እያላችሁ ዩቲዩብ ቻናላችሁን አሳድጉ። እንበረታታ እርስ በርሳችን። በዛ ላይ ደግሞ ከሺኤን ልብስ እያላችሁ አትሰብስቡ። የእውነት ልብስ እቃ የምትሰበስቡ ሰዎች ያላችሁ እዛ ሀገር ማለት ነው። እቃ መሰብሰብ ምንም አይሰራም። ኢትዮጵያ ማለት ነው
እቃ ከዛ ሀገር ይዘው የገቡ ልጆች ስንጠይቅ ምንድን ነው የሚሉት? በልበላ ነው የሚሄድበት፣ በልበላ ነው የሚሄድበት እንጂ የዛ ሀገር እቃ ይሄ ካላት ምናምን ምናምን እያሉ የሚሰበስቡት በተለይ ገጠር የምንኖር ልጆች የተለያዩ በቃ ካላት ምናምን እንደዚህ ኤሌክትሮኒክስ እቃዎች የምንሰበስብ ምንም አንሰራበትም። የእውነት የበልበላ መሄጃ ሆኖ ነው የሚቀረው። ብትገዙ እንኳ አንዳንድ ነገር በቃ ይሆናል አይደል? የተወሰነ ነገር ከሺኤን ላይ ነጋ መጥለብ ይሄ ምንም አይሰራም። ከትንሽ ተንስቶ ነው ደግሞ የሰው ልጅ ብር ከያዘ ከቆጠበ ከትንሽ ተንስቶ ትልቅ ይደርሳል። ነጋዴ መቼም ከዜሮ ተንስቶ ነው ላይ የሚደርሰው። እና ብራችሁን አጠራቅሙ፣ ለማንም አትላኩ። ማንም አይገባውም። የእውነት የኛ የደም ገንዘብ ነው። ለራሳችንና ለራሳችን ብቻ ነው። የእውነት እኛን ደም ተፍተን የምናመጣው ብሩን ማለት ነው። እና እኛ ሳንጠቀምበት ሌላው ሊጠቀምበት አይገባም። እኛ ራሳችንን ስናከብር፣ እኛ ለራሳችን ስንሆን፣ እኛ ራሳችንን ስንወድ ሰውም ይወደናል። አልበለዚያ ማንም አይወደንም። ራሳችንን ጥለን ገንዘባችንን ጥለን ባዶ እጃችንን ስንሆን ወላሂ ነው የምላችሁ ደህና አደርሽ የሚልሽ የለም። አገር ገብተን ማለት ነው ወላሂ ከሌላችሁ ማንም ሰላም ነው እንኳን የሚላችሁ የለም። ካለሽ ግን የሰራሽበትን በአግባቡ ክብርሽን ጠብቀሽ የምትኖሪ ከሆነ ግን ማንም ቢሆን አይንቃችሁ። በቃ ራሳችሁን ስላስከበራችሁ ተከብራችሁ ነው የምትኖሩት። እኔ ይሄንን ነው እንግዲህ ከስንት ሰው ስጠይቅ ያለው ሰው ሁሌ ተከብሮ ነው የሚኖረው። እውነት ለመናገር እየመረረን እንውጠዋለን እንጂ ካላችሁ በቃ የተሻለ ቦታ ከሆነ ያላችሁት ማንም ያከብራችኋል፣ ትንሹም ትልቁም። ከሌላችሁ ግን ከዚህ ሀገር ገብታችሁ ምንም እጃችሁ ላይ ሰጥታችሁ ባዶ እጃችሁን ከሆናችሁ ጎዳና ላይ ነው የምትወጡት። የእውነት ነው የምላችሁ። ሀተ ቤተሰብ ራሱ ወንድም ምናምን የሚባለው ስትንከዋለሊ ኖረሽ ነው የሚሉት። ቤተሰብ ራሱ በፊልም በምናምን እያየ ነው ግን በእውነታውም ቢሆን ማለት ነው ስትንከዋለሊ ኖረሽ የት ነበርሽ? ጓደኞች ይሄን ሲሰሩ እከሌ ይሄን ስትሰራ የት ነበርሽ ነው የምትባሉት። አገር ገብታችሁ ያያችሁት ልጆች በእርግጠኝነት ታውቁታላችሁ ይሄንን ስሜት። ለምን? ስለተቀጡ። ኢትዮጵያ ገብተው የመጡ ልጆች ሲጀመር ማለት ነው ወላሂ ነው የምላቸው በጣም ጎበዝ ሆነው ብራቸውን ይዘው ነው የሚሰሩ። በጣም ስለተቀጡ የሀገሩን ምንነት ስላዩ በጣም ጎበዞች ናቸው ሀገር ገብተው የመጡ ልጆች ማለት ነው። እና ውዶቼ ያ ከመሆኑ በፊት እባካችሁ እንጠንቀቅላለሁኝ። በተረፈ ለቤቴ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ አበረታቱኝ፣ ላይክም እያደረጋችሁ አበረታቱኝ። እስካሁን ግን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። በያለንበት ሰላማችን ይብዛልን።